እንዴት ነህ? ሰላም ነው እግዚአብሔር ይመስገን ሰላም ነው አለን። ካለህ ጥያቄ ካለህ እናስቀድምህና እኛም አንዳንድ ጥያቄዎች አሉን እንጠይቀሃለን። ጥያቄ አለ እስልምና ላይ? የለኝም። እሺ፣ ክርስትና ላይ እኛ አንድ ጥያቄ እየጠየቅን ነበረ። እግዚአብሔር ፍትሃዊ ነው ወይ የሚለው ላይ ማለት ነው። ከውርስ ኃጢአት ጋር ተያይዞ ምናምን ኢስሐቅ አለ ድምፅ አለ አሚር ኔጋ ቀጥል። መርሃባ ሐሰኑ እሺ፣ ዛሩ አለሽ? መርሃባ ኢብኑል ኢስላም እሺ አለ ጃዝሚን እንኳን አሳልፌ አልሰጠውም። ጋንጩ ትጠይቃለህ? ጥያቄውን ትጠይቀው እንጂ ተዋት። ጥያቄ አለኝ ብለዋል። እሱን ትጠይቀው። እሺ ቀስ አድርገሽ ጠይቂ። በቃ ጃዝሚን አረ ነው ችግር የለውም። እናንተ አውሩትና ከዛ በኋላ ጠይቀዋለሁ። አሚር ጥያቄ ስላለ ጠይቀው አስቀድም የሚፈልግ ችግር የለውም። ስራ ላይ ስለሆንኩኝ ነው። ሰላም አለይኩም ጃዝሚን፣ እኔ የምለው ተረጋግተሽ ጠይቂያቸው፣ አታስደንግጭ ሰውን እንደዚህ ቶሎ ቶሎ እንትን እያልሽ ረጋ ብለሽ ጠይቂያቸው። ከዛ ይመልሳሉ። እንዲመልሱ አድርገሽ ጠይቂያቸው። ጠይቂው ሌሎቹ እስከመጡ ድረስ። ቀጥይ ጃዝሚን። እኔ ስራ ላይ ስለሆንኩኝ እኮ ነው። እሺ እንዴት ወገናችን? ሰላም ነኝ እግዚአብሔር ይመስገን። እንዴት ነሽ ጃስሚን? አልሐምዱሊላህ። አሚር አንዴ ተቀበለኝ። አንድ ሰከንድ። እሺ ማሉ እንትን እግዚአብሔር ፍትሃዊ ነው ብለህ ታምናለህ? አዎ ፍትሃዊና ጻድቅ አምላክ ነው። በነገረ ስራ ሁሉ የማይሳሳት እግዚአብሔር አምላክ እሱ ጻድቅ ፈራጅ ነው። እሺ በጣም ጥሩ። እግዚአብሔር እኔን ስፈጠር ንጹህ አድርጎ ነው የፈጠረኝ ወይስ ኃጢአተኛ ሆኜ ነው የተወለድኩት? ንጹህ አድርጎ ነው የፈጠረኝ። ያ ማለት አንተ አዳም፣ የኛ ሁላችንም የዘው ዘር ሁሉ አዳም ስለሚወክል አዳም እግዚአብሔር በመልኩ እንደምሳሌ አድርጎ ነው የፈጠረው። በነገር ሁሉ ጻድቅ፣ በነገር ሁሉ ቅዱስ አድርጎ። እኔ ንጹህ ሆኜ ነው የምወለደው ወይስ የአዳምን ኃጢአት ወርሼ ነው የምወለደው? አዳም ባለመታዘዙ ከወደቀ በኋላ ግን እኛ በአዳም ወገብ የነበርነው ትውልድ ሁሉም ኃጢአት ናቸው፣ የእግዚአብሔር ክብር ጎድሎባቸዋል ይላል። ያ ማለት የተወለደም ሊወለድ ገና የታሰበውን ጭምር የአዳም ተባባሪ ይላበሳል። እኔ ኃጢአተኛ የሆንኩት እኔ በሰራሁት ስራ ነው ወይስ ባልሰራሁት ስራ ነው? አዎ መጽሐፍ ቅዱስ እንደሚያስቀምጠው መዝሙር 51 እነሆ እናቴ በኃጢአት ጸነሰችኝ ይላል። አይ አንዱን መልስልኝና ማሉ ከዛ ማብራሪያ ትሰጥበታለህ ከፈለክ። እኔ ኃጢአተኛ የሆንኩት እኔ በሰራሁት ስራ ነው ወይስ እኔ ባልሰራሁት ስራ ነው? አንተ ባልሰራሁም ስራ ትውልድ ሁሉ አዳምን ወክሎ እኔ ባልሰራሁት ስራ። በጣም ጥሩ። ከአዳም ስጋና ደም ስለተካፈልን ነው እኮ ከአዳም ግን የተካፈልነው ስጋና ደም ስላለ ነው። እኔ ባልሰራሁት ስራ ነው ኃጢአተኛ የሆንኩት። በጣም ጥሩ። እግዚአብሔር እኔ ባልሰራሁት ነገር ኃጢአተኛ አድርጎ ይቀጣኛል ማለት ነው አይደለም? አሁን እዚህ ማወቅ ያለብን ነገር መጽሐፍ ቅዱስ ምን ይላል መሰለ? እኛ ከአዳም የተካፈልነው ደምና ስጋ ነው። ደምና ስጋ ይሄ ማለት ኃጢአት ቀጥታ መንፈሳችን ነው ነፍሳችን ነው የበከለው። ነፍስ ደግሞ የምትገኘው እኮ ከአዳም እኔ እንትን ሰው ሆኜ ለመፈጠር የኔ ነፃ ፍቃድ ነበረ። እኔ ፈልጌ ነው ሰው ሆኜ የተፈጠርኩት፣ ከአዳም ዘር የተፈጠርኩት። ከአባትና ከእናትህ ደምና ስጋ ወርሰሃል።
አይ እኔ በእኔ ፍላጎት ነው። እኔ ፈልጌው ነው ከአዳምና ከሔዋን የተወለድኩት ማለት የሰው ልጅ ሆኜ የተፈጠርኩት እኔ ፈልጌው ነው። ያው ፈልገው ሳይሆን ያው ሰው ልጅ እንደተጻፈለት እንደተቀመጠለት ይመጣል እኮ። ስለዚህ እያልከኝ ያለው አዳም በሰራው ስራ እኔ ባልሰራሁት ስራ እግዚአብሔር ምን ያደርገኛል? እኔ ሳልፈልግ ሰው አድርጎ ይፈጥረኝና እኔ ሳልፈልግ ኃጢአተኛ ባልሰራሁት ስራ ኃጢአተኛ ያደርገኝና በዛም ደግሞ ይቀጣኛል አይደለ? እንደዛ ነው እያልከኝ ያለው። አሁን እዚህ ጋር ማወቅ ያለብን ነገር ምን አለ መሰለህ? እኛ ሁላችንም ከአዳም ወይም ደግሞ ከአባትና ከእናታችን ቀጣይ የወለዱንን ደምና ስጋ ተካፍለናል። የተካፈልነው ደምና ስጋ ደግሞ ነፍስ ነው ኃጢአትን ያስጠየቀው። ገባ? የእባቡን መርዝ ነፍስን ነው የበከለው። ከዚህ የበላችሁትን ቀን እንደ እግዚአብሔር ትሆናላችሁ ወይም ደግሞ የአመፅን እውቀት ነው ያወቁት። ስለ አዳም አይደለም እያወራን ያለነው ነገር። አሁን መሰለህ አዳምን ማንን ይወክላል? ትውልድ ሁሉ ከአዳም በደምና በስጋ ይጋራል። አሁን አባትና እናት ጋር አንተ ከደምና ከስጋ ተካፍለሃል። ስለዚህ መጽሐፍ ዩኤል 3:20 ያልጠራ ደማቸውን አጠራዋለሁ ይላል። ያ ማለት መርዙ ደምን ነው የበከለው። ነፍስ የምትገኘው በደም ውስጥ ነው። ለዚህ ነው ሰው መጣብኝ ቀጥሉ። የኃጢአት ስርየት ያለ ደም የኃጢአት ስርየት አይገኝም የተባለበት ምክንያት እኮ አንዱ ይሄን ነው። ስለዚህ በደምና በስጋ ከአባትና ከእናት ስንካፈል እኛ የኃጢአት ውርስ ማንነትን ወርሰናል። ሕፃን ልጅ ሲወለድ ክፋት ደግሞ የፈጸመውን ክፉ አክሽን እንኳን ባይኖርም አሁን ሀቢበቴ እንትን ስራ ላይ ስለሆንኩ ነው። ትንሽ ብቻ ይመችሻል። እናቴ ቀጥ አንቺ። እሺ ጥያቄው ገብቶሃል? ግን ዝም ብለህ ነው እየመለስክ ያለው። ጥያቄው ገብቶኛል። እኔ ባልሰራሁበት ስራ እግዚአብሔር እንዴት ይፈርደኛል? አዳም ሲሰራ እኔን አላማከረኝም። የበለው እሱ ነው። ነፃ ምርጫ ያለው አዳም ነፃ ምርጫ እንደተሰጠው ሁሉ እግዚአብሔር ለእኔም ነፃ ምርጫ ሰጥቶኛል። ለምሳሌ እኔ አሁን እናቴ ያለች አባቴ ያሉ እናትና አባቴ በሰሩት ኃጢአት መንግስት እንኳን አይቀጣኝም፣ ፍትሃዊ ሆኖ ማለት ነው። አምላክ እንዴት ነው የሚቀጣኝ? አባትና እናቴ በሰሩት ነገር እኔ ምን አግብቶኝ ነው በአዳም በሰራው እኔ የምቀጣው? እስቲ መንግስት አሁን እኔን ቢቀጣኝ ይሄ ሰው ኢፍትሃዊ ነው፣ አባቷ በሰራው እሷን ቀጣት ነው የሚባለው። ሰማያትና ምድርን የፈጠረ አምላክ ሰማያትና ምድርን የፈጠረ አምላክ ፍትሃዊ ነው ብለን የምናምን ከሆነ እንዴት ነው አዳም በሰራው በዘር የሚያስተላልፍብኝ የእሱን ኃጢአት? አዳም ኃጢአት ከሰራ በኋላ አለመታዘዝን በአዳም ከተፈጸመ በኋላ እግዚአብሔርን ባልታዘዘ መጠን ነፍሱን ነው ወይም ደግሞ የአመፅን እውቀት ያወቀ ነፍሱን የአዳምን ነፍስ አዳም ቅዱስና ንጹህ ሆኖ ነው ከእግዚአብሔር ማንነት ተካፍሎ እፍ አለበትና ሕያው ነፍስ የሆነው አዳም ንጹህና ቅዱስ ሆኖ ሳለ ነገር ግን ለእግዚአብሔር መታዘዝ ይልቅ ለሰይጣን ስለታዘዘ ለአመፀኛ ሰይጣን ስለታዘዘ ነፍሱን ወይም ነፍሱን ነው። ነፍስ የምትገኘው በደም ውስጥ ነው። ስለዚህ ኃጢአት አታክ ያደረገው ለአዳም ነፍስ ነው። ዳት ሚንስ ደሙን ነው የበከለው። ለምሳሌ ኃጢአት ምርጫ ነው ወይስ አንድ ነገርሽ? ከዛ በቅደም ተከተል እንመጣለሽ ብዬ እኮ ነው። እባብ ለምሳሌ ብላክ ማምባ የሚባል እባብ አለ። አንድ የተነደፈ አጠቃላይ ሰውነትህን አበላሽቶ ነው የሚገድልህ። ደምህን ነው የሚበክለው፣ የሚመርዘው፣ የሚይዝን ሰው ወይም ደግሞ ከአንተም የሆነ ስጋ የሚካፈልን ሰው እስከ መግደል ነው። ይሄንን ኃጢአት ኤችአይቪ ነው ወይስ ምንድነው? ኃጢአት እኮ በምርጫ ስጋና ደም ተካፍለሻል። ቆይ እባክህ ኃጢአት ይኸውልህ በሽታ እኮ አይደለም። ኃጢአት እኮ በነፃ ምርጫ የምትሰራው በነፃ ምርጫ አድርግ የተባልከውን ነገር አላደርግም ስትል፣ አታድርግ የተባልከውን ነገር ደግሞ ስታደርግ ያ ኃጢአት ተብሎ ይጠራል እንጂ ኤችአይቪ ወይም ደግሞ በሽታ አይደለም እኮ በነርቭህ የሚተላለፈው ወይም በደምህ የሚተላለፈው ወይም በነፍስህ የሚተላለፈው። ገብቷል? የነፃ ምርጫ ሲጀመር አንድ ሰው ለምሳሌ እብድ ከሆነ
ያ ሰው ይጠየቅም፣ መንግስት ራሱ ይጠየቅም። ለምን ምርጫ የለውም? ኦልሬዲ የሚሰራው አቅል ስለሌለው ህፃን ልጅ አቅል ስለሌለው የሚሰራቸው ነገራቶች አይጻፍባቸውም። ለምን ምርጫ ስለሌላቸው ሰውነታቸውን የማዘዝ ይሄ ትክክል ነው ስህተት ነው ብሎ የመምረጥ እንትን ስለሌላቸው እና ልክ ኤችአይቪ እንዳለ እናትሽ ኤችአይቪ ወደ አንቺ ተላለፈብሽ እንደምትለው አድርገህ አታስረዳኝ። ይሄን እየጠየኩ ያለው ስለ ኃጢአት አንተ እያስረዳኝ ያለው ደግሞ ስለ በሽታ ነው እየጠየኩ ያለው። እኔ ጤነኛ አእምሮ እኮ ነው ያለኝ። ስለዚህ ኃጢአት እንዴት ነው ወደ እኔ የሚተላለፈው? እኔ ጥያቄ። እሺ እኔ እኮ ምን አለ መሰለሽ፣ ለምሳሌ ዕብራውያን ላይ አብርሃም መልከጼዴቅ ሲያገኘውን ከዘመተው ወይም ደግሞ ከማረከውን አስራትና መባ ሲሰጠው ሌዊ በአብርሃም ወገብ ነበር ይላል። አሁን ዳት ሚንስ አብርሃም የሰጠውን እንትን እንደ ሌዊ እንደሰጠውን አይነት ተበክራ። አሁን አዳም ስህተት ውስጥ ሲገባ አዳም ያመጣ ሲሰራ እኛ በወገብ ውስጥ ነበር፣ በአዳም ወገብ ውስጥ ነበር። ቆይ አንዴ ተረጋግማ መጀመሪያ። ምክንያቱም አሁን መዝሙር 51 እስቲ 5 ላንብብልሽና ኖ በአመጻ ተጸነሱ እናቴም በኃጢአት ወለደችኝ ይላል። ይሄ ህፃን ልጅ በማህፀን ላይ በኃጢአት ተጸነሱና እናቴ በኃጢአት ወለደችኝ የሚል ያለው የኃጢአት ድርጊት ፈጽመዋል በማህፀን ውስጥ። አረ ሰለ ህፃኑ ነው ወይ ከመጽሐፍ ቅዱስ ነው የምፈታው እኔ በሎጂክ ምናምን ወይ ደግሞ የምፈታው። እሺ በባይብል ልንሄድ ችግር የለውም። ኃጢአት ሳይኖር ኃጢአት ሳይኖር ቆይ እዛ ላይ እያወራ ያለው ሰውየው ህፃኑ ኃጢአት ያለበት አይደለም። እናቴ በኃጢአት ጸነሰች ነው የሚሉት። አይሁዶች ደግሞ ይሄንን ሲያብራሩት እናቱ በዝሙት ጸነሰች ብለው ነው የሚያብራሩት። ኖ ወይ አትቀላቅሉ። እንደዚህ አይነት መቀላቀል ያንቺ እኮ ህፃኑ እናቴ በአመጻ እሺ አንነቃለም። ህፃኑ ኃጢአት ያለበት ይላል። እናቴ በኃጢአት ጸነሰችን በኃጢአትም ተወለድኩ እያለ ነው። ለምን የኃጢአትን ማለት እኮ በኃጢአት ተወለድኩ በስጋ ምን እሱ ኃጢአት አለበት የሚል ነው ወይ? አረ ቆይ ሁለት ኃጢአት አለ። ኃጢአት ድርጊትም አለ ውርስም አለ። ሁለት ነገር ነው። እሺ ኃጢአት ውርስ አለ የሚል ባይብል ላይ አንድ ጥቅስ ስተኝ የኃጢአት ውርስ እንዳለ ይሄው መዝሙር 51 ያነበብኩልሽ አይደለም እንዴ? እዚህ ስለ ኃጢአት ውርስ ያወራል። ታዲያ ድርጊት አድርጎ ነው እንደ በማህፀን ውስጥ ኃጢአት ሰርታ ጸነሰችኝ። እሷ በኃጢአት ጸነሰችው ኃጢአት ሰርታ እንጂ እሷ ኃጢአት አለበት አይልም ጥቅሱ። እንግዲህ የተጻፈልን ቃል ሁሌ ለራሳችን መፍትያ ነው ምናምን የምናደርገው ከሆነ እሱ የአይሁዶች መጽሐፍ እኮ ነው። የአይሁዶች ደግሞ እንደዛ ዩኤል 3:21 ላንብብልሽ አንድ ቃል እሱን ትፈጭልኝ። እኔም ንጹህ ያላደረኩትን ደማቸው ንጹህ አድርገዋለሁ። ስለማን ደም ነው የሚናገረው? ደማችን ወይም ደግሞ ነፍስ የምትገኘው በደም ውስጥ ናት። አዳም የአመፅን ኃጢአት ካወቀ በኋላ የኃጢአት ውርስ አለ የሚላል ባይብል ከመዝሙር 51 በላይ ምንም ልናገኘው የኃጢአት ውርስ አለ የሚላል ባይብል መዝሙር 51 እኮ አምጥቼልሻለሁ። አይበቃም? የኃጢአት ውርስ አይልም እዛ ላይ የኃጢአት ውርስ አለ የሚላል ባይብል በኃጢአት ጸነሰችኝ። በኃጢአት ተጸነሰ ማለት እናቱ ኃጢአት ሰርታ ጸነሰችው ማለት ነው። አይሁዶች እንደዛ ነው ያብራሩት። አዎ እንጂ ኃጢአት አለበት እኮ አይልም። ህፃኑ ኃጢአት አለበት እኮ አይልም። ልንጠይቃቸው የማንችላቸው ሰዎች አይሁዶች እንደማን ማስረጃ መጣሽ? ምክንያቱም የአይሁዶች መጽሐፍ ነው። መጽሐፉ የአይሁዶች መጽሐፍ ነው። እስቲ ጉግል ላይ አድርገሽ አይሁዶች የሚተረጉሙት ይሄንን ነው። ሲጀመር ይሄን የተወለደው ዳዊት ነው። ስለ ዳዊት ነው የሚናገረው እኮ መዝሙረ ዳዊት እኮ የእስራኤል ልጅ እኮ ነው። ዳዊት እኮ የእሴይ ልጅ ነው። ቆይ የእሴይ ልጅ ነው። በቤቱ መጨረሻ ልጅ ነው። በመጨረሻ ልጅ የተወለደው ከዛ በፊት የነበሩ ማን ነው ስማቸው? አጠቃላይ የዳዊት ወንድሞች በሙሉ በዝሙት ነው በምንዝርና ነው የተወለደችው ነው የምትይ ነው? እያወራ ያለው ስለ አንድ ግለሰብ ነው። ይኸውልህ እያወራ ያለው ስለ አንድ ግለሰብ ነው ዘመዴ። እያወራ ያለው ስለ አንድ ግለሰብ ነው። የእሴይ ዘር የዳዊትን አባት ከየት ነው የመጣው? በፈጠረ እሱን ለምን አታየው? ታዳምጣት። ይኸውልህ ዝሙት የሰሩ ሰዎች ያዳምጥከው ተወራ። በመጀመሪያ እስኪ አሁን ወደ እንትኑ ከመሄዳችን በፊት ኃጢአት ውርስ አለ ወይስ የለም የሚለውን ነገር እኔና ከዛ መዝሙረ ዳዊት ያለውን እናያለን። የኃጢአት ውርስ አለ ብይላም ባይብል ምን መሰለሽ ዛራ በዳዊት አለ ይላል። አለ ወይስ የለም? ቆይ መዝሙረ ዳዊት ላይ አዎ አለ። መዝሙር 51 እኮ እሱ ነው። አዎ ብዬ እኮ ነው። የኃጢአት ውርስ አይደለም። በኃጢአት ጸነሰች ማለትና የኃጢአት ውርስ አለ ማለት ይለያያል።
በኃጢአት ውስጥ የኃጢአት ውርስ አለ የሚል አለ ባይብል ላይ። ኦኬ ይሄ ልጅ በኃጢአት ጸነሰ፣ በማህፀን ላይ የኃጢአት ድርጊት ወይም ዘሙቷል ወይም ደግሞ ኃጢአት ሰራ ይልም ህፃኑ ኃጢአት ሰራ ይልም። እናቴ በኃጢአት ጸነሰችኝ። ማንነትና ባህሪ እንዴት በዚህ ልጅ ላይ አክቲቭ ሊሆን ቻለ? ስለ እናቱ ነው እኮ የሚያወራው። እናቴ በኃጢአት ጸነሰችኝ። እናቱ ናት በኃጢአት የጸነሰችው። እሱ ኃጢአተኛ ነው የሚላል ባይብሉ ላይ። ኧረ እንጃ እኔ ማለት ደጋግመን ብናነበው ይሻላል መሰለኝ። ደግመሽ ብታነቢው አይሻልም? እሺ እሷ በኃጢአት ጸነሰችው። እሺ እናቴም በኃጢአት ወለደችኝ። በኃጢአት የተወለደውስ ማን ነው? እኮ በኃጢአት ጸነሰችው። ኃጢአት ሰርታ ነው የወለደው ነው። ኃጢአት ሰርታ ነው የጸነሰችው የወለደችው። የተወለደው ማን ነው? ህፃኑ ነው። ህፃኑ ማን ነው? ስለማን ነው የሚያወራው? በሰዓቱ የተወለደው። ቆይ አሁን ማን ነው አይደለም እኮ እዛ ላይ ስለ ጥቅሱ ስናወራ ማን ነው ምንድነው የማንዘር ነው ስሙ ማን ነው አይደለም ጥያቄያችን። ያ ህፃን የተወለደው በኃጢአት ነው ሲባል የኃጢአት ውርስ አስመልክቶ ሰላመታው አንተ ዳዊት ስለራሱ ያስቀመጠው ከላይ ጀመረሽ ማንበብ ነው። ቆይ አንድ ጊዜ እኛ እያወራን ያለነው ሰላም ምንድነው? አንድ ህፃን ልጅ ተወልዶ ያ ህፃን ልጅ የተወለደው እንዴት ነው ሲባል የተወለደው በኃጢአት ነው። ኃጢአት ተሰርቶ ነው የተወለደው። ግልጽ ነው። አይሁዶች ደግሞ ምን ብለው ያበራሩት? ዝሙት ሰርታ ነው ብለው አብራርተዋል። ስለዚህ አሁን እዛ ላይ የኃጢአት ውርስ ሽታ የለም። የኃጢአት ውርስ የሚባለው ህፃኑ ሲጀመር ሲወለድ ኃጢአተኛ ሆኖ ነው የሚወለደው ማለት ነው። ህፃኑ እዛ ላይ እያለገን እያወራ ያለው ምንድነው ከተባለ እናቴ በኃጢአት ወለደች ማለት ኃጢአት ሰርታ ወለደች ማለት ነው። ምንም አዲስ ነገር እኮ የለውም። ይሄ ህፃኑ ኃጢአተኛ ሆኖ ወጣ ወይም የኃጢአት ውርስ አለ የሚል ካለ ባይብል ላይ ስጠኝ አንድ ማስረጃ። በአመፃ የተጸነሰው እሺ፣ አዎ አመፅ ተሰርቶ ነው የተጸነሰው። እሱ በአመፅ ነው የተጸነሰው። አመፅ ተሰርቶ ማለት ቤተሰቦቹ ህፃን እኮ ነው። ዛራ እኔ ሰለማን ነው እኮ እኛም ደግሞ ያለን ነገር ለማስረዳት ጊዜስ መሰለሽ በላይ እንትን የምትናገሪ ከሆነ ታዲያ ምን ንግግር አስፈልገው? አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረት ብዛት መተላለፌን ደምስስ። ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁ፣ ኃጢአቴንም ሁልጊዜ በፊቴ ነውና። አንተን ብቻ በደልሁ፣ በፊትም ክፋት አደረግሁ። በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በአመፃ ተጸነስሁ፣ እናቴ ኃጢአትም ወለደችኝ። እነሆ እውነት ወደድሁ፣ የማይታየው ስውር ጥበብ አስታወቅ። ይሄ ዳዊት ስለራሱ ነው እየተናገረ ያለው። የዳዊት እናት የዳዊት የዘር ግንዱ ከእሰይ ቤተሰብ ነው። እሰይ የመጣው ከሩት ያገባት ነው፣ ከቦዔዝ ነው። ስለዚህ እነዚህ መጽሐፍ ቅዱስ እግዚአብሔር የመረጣቸው እግዚአብሔር የጠራቸው ሰዎች ከነ እሰይ ዘር፣ እሰይ አመንዝራ ሴት ነው ያገባው ነው ያልሽን ያለሽው። አሁን አዳምጠኝ። መጽሐፍ ቅዱስ የማይለውን ነገር ከነገርሽ አዳምጥሻለሁ። አንተ አውርተህ እኔ ዝም ካላልክ እንዴት ነው የምናወራው? በመጀመሪያ እንላለሁ ግን ፍትሃዊ የሆነ ነገር ግን መናገር አለበት። በፈጣሪ አመንዝራ ነው የወለደችው ለሰውየው ስለምትይ ነው። እሺ ዳዊት ራሱ እኮ አመንዝራ ነበረ። ቆይ አንድ ጊዜ አሁን ጨልጨልስና ታወራለህ። ባይብል ነው የሚለው እኔ አይደለም። ባይብል ራሱ እንትና ይሄ ዳዊት ራሱ አመንዝሮ ልጅ ወልዷል እኮ። ይሄ ምንም አዲስ ነገር አይደለም። ባይብል ላይ ማመንዘር ምናምን እኮ የነቢያቶች ማመንዘራቸው ምናምን አዲስ ነገር አይደለም። የኢየሱስ ክርስቶስ ዘር ውስጥ ራሱ ያመንዘራ ዘር አለበት እኮ አይደል እንዴ? ምክንያቱም ተአማር ምናምን ትባለዋ ከዛ ዘር ስለመጣሽ ማለት ነው። ይሄን ያለው ባይብል ነው። እሺ እስልምና አይደለም፣ ባይብል ነው የሚለው ይሄን እንትና ትክክል ነሽ እኮ ባይብል ያመነዘሩ ሰዎች በትክክል አስቀምጠዋል። አሁን ግን የዳዊት እናት የሆነችው የእሰይ ግን እንደዚህ ብሎ አላስቀመጠልንም። መስማት ትችላለህ? አዎ መስማት የምትችል ከሆነ ላውራ እንዴ? እሺ አሁን ምንድነው መሰላችሁ? አሁን እኛ እያወራን ያለ ነው የኃጢአት ውርስ አለ ወይስ የለም ነው። እሱ የኃጢአት ውርስ አለ ብሎ ለማምጣት ሲያቅተው ምንድነው ያለው? እናቴ በኃጢአት ወለደችኝ፣ እናቴ ኃጢአት ሰርታ ወለደችኝ የሚለውን ነገር እንዴት ነው የኃጢአት ውርስ አለበት የምትለው? እናቴ ኃጢአተኛ ልትሆን ትችላለች፣ ትስራ፣ እኔ ምንም ችግር የለብኝም እናቴ ኃጢአት በመስራቱ። የኔ ጥያቄ አዳም በሰራው እኛ ወረስን የሚለው ነገር ስህተት ነው።
አይ ትክክል ነው ካልክ ባይብል ላይ ማስረጃ አምጣ። እንደውም ጳውሎስ እኮ ምንድን ነው ያለው? ኃጢአት ሳይን ማነው ህግ ሳይኖር ኃጢአት የለም ነው የሚለው። ሲጀመር አንድ ሰው ይህንን ስራ ይህንን አትስራ የሚል ህግ ሳይኖረው ኃጢአት የለም ካለ እኔ የኃጢአት ውርስ ወረሽ የምትለኝ ለምንድን ነው? ባይብሉ ራሱ ይሄን ይቃወማል። ሲቀጥል ደግሞ ምንድነው የኃጢአት ውርስ አለ አልክ? የኃጢአት ውርስ አለ የሚል ከዘፍጥረት እስከ ራዕይ አንድ ጥቅስ የለም። አለካ ማምጣት አለብህ። ይሄ በኃጢአት ወለደችኝ የሚለው አይሁዶች እንግዲህ አብራሩት በዚህ መልኩ ነው። አይ በኃጢአት ወለደችኝ የሚለው አመንዝራ አይደለም ካለ የሷ ኃጢአት ምን አይነት ኃጢአት ሰርታ ነው የወለደችው የሚለውን ነገር ደግሞ አጣርተህ ድረስበት። ገብቷል? ምን አይነት ኃጢአት ሰርታ ነው በኃጢአት ወለደችኝ ያለው የሚለውን ማለት ነው። ወላኪን ግን እዛ ላይ አሁን የኔ ነጥብ ምንድነው? እዛ ላይ እያወራ ያለው ስለ ኃጢአት ውርስ ሳይሆን እናቱ ኃጢአት ሰርታ ስለመውለዷ ነው እያወራ ያለው። እያወራን ያለው ስለዚህ ነው እንጂ ስለ አዳም ኃጢአት በፍጹም አያወራም። ሲቀጥል ራሱ ምህረት አድርግልኝ ምናምን እያለ ሲያወራ የነበረው ዳዊት ራሱ በጣም ብዙ ወንጀል ሰርቷል። ሰው ገሏን፣ ዝሙት ሰርቷል፣ ሰው ደፍሯን፣ ወዘተ ነገራቶች ልጁ ራሱ እንዲገደልበት ብዙ ነገር አድርጓል። በጣም ብዙ መጥፎ ነገራቶች ሰርቷል። ሰው ስለዚህ እንደዛ ምህረት ሊጠይቅ ይችላል። አሁን እኔ ሰው ሰርቶ ግለሰብ ሰርቶ ሰላሰብ ጠፋው ጥፋት ሳይሆን በአዳም ምክንያት ተላለፈብን ስለምትለው ስለ ኃጢአት ውርስ ስለሆነ እየጠየቅኩ ያለሁት የኃጢአት ውርስ አለ የሚል ከሆነ የምትል ከሆነ ማስረጃ አምጣ። የጳውሎስን መልእክትስ እንዴት ታደርገዋለህ? አሁን መልስ። ምን መሰለሽ ሲጀመር መጽሐፍ ቅዱስ እንደተናገርሽው ቅድም ዳዊት ብዙ ዝሙትን ፈጽሟል። እኔ ዳዊት ዝሙት አልፈጸመም ብዬ አልተከራከርኩም። መጽሐፍ ቅዱስ በትክክል እና እውነታውን ስለሚያስቀምጥ የማንን ሰው ባህሪ አስቀምጠዋል። አሁን ግን ይሄ ከእሴይ ግንድ ወይም የተገኘውን ዳዊት እሴይም ሆነ ወይም ያገባት ሴት አመንዝራ ነበረች አይልም መጽሐፍ ቅዱስ። ስለዚህ እኔ ነው እናቴ በኃጢአት ጸነሰችኝ የሚል ያለው ይሄ ከምንዝርና የተገኘ ልጅ አይደለም። ተባሽ እሱ ራሱ ካደገ በስልጣን ላይ በደበረበትን ኃጢአት ሰርተዋል፣ ዘሙተዋል። አዎ መጽሐፍ ቅዱስ አስቀምጠዋል፣ እንቀበለዋለን። ነገር ግን ነው በኃጢአት ጸነሰችኝ የሚል ያለው በማህፀን የሰራውን ድርጊት የለም፣ አክሽን የለም፣ ማንኛውም ነገር አላደረገም። ነው እናቴ በኃጢአት ጸነሰችኝ፣ ነው በኃጢአት ተወለድኩ የማለት የኃጢአትን ማንነት ይዤ ነው የተወለድኩት። ሰው እኮ በራሱ ከተወለደበትን ጀምሮ አመፃዊ የሆነ ማንነት ነው ያለው። ምክንያቱም መጽሐፍ ቅዱስ የሚለውን ይሄ አሁን የተሸከምነውን ባለመታዘዝ የወደቀውን አዳም የእግዚአብሔርን ጽድቅ አያሳይም። የእግዚአብሔር ጽድቅ ሆነ የተገለጠውን ክርስቶስ ኢየሱስ ግን እኛ በሰራው ሳይሆን እሱ በሰራው የጽድቅ ስራ እኛ እግዚአብሔር በክርስቶስ አምነን ስለተቀበልን እኛ ንጹሃን ናችሁ፣ ጻድቅ ናችሁ አለን። ለምንድን ነው ጻድቅ ያለን? የጽድቅ ማንነት ሰርተን ነው እንዴ? አይደለም። የጽድቅ ማንነት ሰርተን እኮ አይደለም። በክርስቶስ ጻድቅ የሆነው እኮ ክርስቶስ በመስቀል በከፈለው ዋጋ እኮ ነው፣ በሰራውን ዋጋው ነው። ስለዚህ አዳም በከፈለው ትውልድ ሁሉ በአዳም ወገብ እንደነበረ እኛ ሁላችንም ደግሞ ሁሉም ኃጢአት ናቸው የእግዚአብሔር ክብር ጎድሎባቸዋል ሲል መጽሐፉ እኛ ሁላችንም ኃጢአት ደግሞ ከአዳም ይልቅ በአብርሃምም ባላደረጉትም ወይም ደግሞ አክሽን ባልወሰዱትም ሁሉንም እንደዚህ አይነት ክሎዝሊ አካትቶ የፈረጃቸው አዳምና ማንኛውም የአዳም ዘር በደምና በስጋ ስለተካፈልን ነው። ይሄንን መጽሐፍ ቅዱስ የሚያስቀምጠው ምክንያቱም ከክርስቶስ ደምና ስጋ የተካፈልነው የጽድቅ ማንነት ወርሰን የእግዚአብሔር ጽድቅ ሆነናል። በማን? በክርስቶስ እንጂ የጽድቅ ስራ ሰርተን ነው እግዚአብሔር ያጸደቀን። እንትን አልከው አስረዘምከው። ምንድነው የመጀመሪያው የጠየኩን ጥያቄ ትተህ አሁን አንተ ስብከት ነው ያደረከው። ኢየሱስ ክርስቶስ ከከፈለው ነገር የተከፈለ ነገር አለው የሚለው ላይ እንመጣበታለን። ባይዘው ምንም የተከፈለ ኃጢአት ውርስ እንደሌለ ማለት ምንም የተከፈለ ነገር እንደሌለ በማስረጃ እናያለን። ምክንያቱም ማስረጃ ስለሆነ የሚታየን ማለት ነው። አሁን አንተ እያልክ ያለው የኃጢአት ውርስ አለ ስለሆነ የኃጢአት ውርስ አለ የሚል ባይብል ላይ አምጣ ስለህ እናቴ በኃጢአት ውርስ ማነው ወለደችኝ የሚለውን ነገር የኃጢአት ውርስ ብለህ በአማርኛ እኮ እንችላለን እኛ ግልጽ ነው። አማርኛ በደንብ እንችላለን። ስለዚህ የኃጢአት ውርስ አለ የሚል ባይብል ላይ አለ ካልክ ማስረጃ ስጠን። አሁን አንተ እያመጣህ ያለው በኃጢአት ወለደችኝ፣ እኔ በኃጢአት ይወለድ፣ እኔ ምንም ችግር የለብኝም፣ እናቱ ኃጢአት ሰርታ ትውለድ። እኔ እያወራ ያለው ስለ ግለሰብ ኃጢአት ሳይሆን በአዳም ኃጢአት እኔ
ከደሜ ውስጥ አንተ ቅድም እንዳልከው ነፍሴ ቆሽሾ ደሜ ውስጥ ኃጢአት ተላለፈብኝ ኃጢአት ወረስኩ ዳልከው ማስረጃ ስጠኝ ነው እያልኩ ያለሁት። ካለህ ማስረጃ አምጣ፣ ከሌለህ ደግሞ የለኝም በልና ወደ ሌላ እንሄድ። እኔ ደግሞ ኃጢአት ሳይኖር ሲጀመር ህግ ሳይኖር ራሱ ኃጢአት የለም ብሎ ጳውሎስ አስተምሯል። ኃጢአት የሚባለው አንድ ሰው ስራ አትስራ የሚል ህግ ከመጣለት በኋላ ያንን ሲተላለፍ ብቻ እንደሆነ ባይብል ያስቀምጣል። አንተ ደግሞ ያንን ተላልፈህ አይ ኃጢአት ውርስ አለ እያልክ ነው። እኔ ማስረጃ አምጥቼ እየሞገትኩ አንተ ያለ ማስረጃ ዝም ብለህ ስብከት ላይ የሰማኸውን ነገር አትንገረን ፕሊስ እባክህ። የኃጢአት ውርስ አለ ካልክ አለ ማስረጃ ይሄው፣ አይ የለም ካልክ ደግሞ የለም ብለህ ቀጥል። አሁን መዝሙረ ዳዊት እንዳትራደራህን የመጨረሻ ድልስታ ገደብ ምናምን ስላስቀመጥልኝ ሳይሆን እኔ መጽሐፍ ቅዱስ በሙሉ ነው የምቀበለው። ከፊል አማኝ አይደለሁም። እኔ መጽሐፍ ቅዱስ በሙሉ ነው የምቀበለው። መጽሐፉ እንዳስረዳኝ ነው ላስረዳሽ የምችለው። አሁን መዝሙርን ጠልተሽ ሌላ መዝሙር የለም፣ ኢዮብ የሚባል መዝሙር የለም። መዝሙር ዳዊት አንድና አንድ ነው። ከሱ ተነስቼ ነው ማብራራልሽ። እሱ የመቀበልና ያለ መቀበል ፈንታ ያንቺ ይሆናል ማለት ነው። የሚያዝግ ከሆነ እኮ ቀጥታ ምንም እኮ ነው በብሎክ ወይም ደግሞ በማኖስ ካውንዙ ዝም ብላ የሰማች እባክህ በጣም ለምን እኮ ኧረ እባክህ በግልጽ አውጣና ሳየን። ዘሃሩ ስለሆነች ሁላችንም እኮ ጸጥ ብለን የሰማን እሷ ስለሆነችብን ነው እንጂ ማንም በዚህ ልክ የሚታገስ የለም እንዴ። ምን እግርህ ስር ተወደቅ እንዴ ማስረጃ ብላ የኃጢአት ውርስን በስርዓት የሚያሳይ የማያሻማ ቃል አውጣና ሳየን። ሰምቻለሁ። ግን አንድ ነገር ልንገርህ፣ ወንጌል አንዴ ነው የሚነገረው፣ ሁለቴ ነው የሚነገረው። ስለ ወንጌል መቀበል ያለ መቀበል ድርሻ ያንተ ነው። አይ አልቀበልም ካልክ ቀላል እኮ ነው። ወይ በብሎክ ወይም ናውጣ አባቱ ያፈን ከፍተህ በስርዓት አስተምር። እድል ተሰጥቶ አትገንፈልበት። ሌሎች ካላችሁ ገብታችሁ ስለ ኃጢአት ውርስ አስረዷት። የጠየቀችውን ጥያቄ አዳምጣችሁ መመለስ ራሱ ስብከት ነው፣ አንድ ስብከት ነው። እና ስበኩን የተባላችሁት ወገቤን እግሬን አንጀቴን በላኝ እኔ እንትን ነኝ ምናምን አያስፈልግም። ጥሩሽ የኃጢአት ውርስን አስመልክቶ የኃጢአት ውርስ አለ የሚል ባይብል ላይ የለም። በነገራችን ላይ ያው የክርስቲያኖች ስብከት ነው። ብዙ ጊዜ ሲሰበክ ስለሰሙትኝ ያንን አሁን ከዛ ለመውጣት በጣም ረጅም ጊዜ የሚወስድባቸው ይመስለኛል። ምክንያቱም የኃጢአት ውርስ የሚል ባይብል ላይ ከዘፍጥረት እስከ ራዕይ አንድ ቦታ የለም። በተቃራኒው የኃጢአት ውርስ የሚባል ነገር እንደሌለ የሚሰብኩ የባይብል ጥቅሶች ናቸው ያሉት። አንድ ሰው ኃጢአተኛ የሚባለው እንደ ባይብል ህግ መጥቶለት ያን ህግ ሲጥስ ብቻ ነው ኃጢአተኛ የሚባለው እንጂ በአዳም ምክንያት መጣ በእኛ እንደዚህ ሆነ ምናምን የሚባለው ነገር የለም። ህግ ሳይኖር ራሱ አንድ ሰው ማለት ነው ለምሳሌ ነብይ ሳይልክለት ወህይ ሳይወርድለት መለኮታዊ ራእይ ሳይመጣለት ኃጢአተኛ አይባልም። ይህንን ስራ አትስራ የሚል ህግ ሳይኖር ማለት ነው ለምን ይህንን ሰራህ ተብሎ ራሱ አይጠየቅም። እስቲል ሰው ቢገል መጥፎ ነገር ቢሰራ ራሱ አይጠየቅም። ኃጢአተኛ የሚባለው መቼ ነው ከተባለ አምላክ ይህንን ስራ ይህንን አትስራ የሚል ህግ ካወጣለት በኋላ ከተሰጠው በኋላ ያንን አልሰራም በሚል በሚተላለፍ ሰዓት ቀጥታ ኃጢአተኛ ተብሎ ይጠራል ማለት ነው። ስለዚህ በአዳም ምክንያት መጣ የሚባለው ነገር ይሄ እንዴት ነው? አንድ ሰው እኮ ኃጢአተኛ የሚባለው እኮ ስራ አትስራ የሚለው እንዴት ነው? ደም እኮ አይደለም ይሄ ምንድነው? የኤችአይቪ ኤዲስ እኮ አይደለም በደም የሚተላለፍብን። ይሄ እኮ ኃጢአት እኮ ነው። ስራ አትስራ ተብለህ በምትተላለፈው ወቅት የሚከሰት ክስተት ነው ኃጢአት የሚባለው። እንዴ ምን አይነት ነገር ነው ክርስቲያኖች? ሲቀጥል አሁን ኢየሱስ ክርስቶስ መጥቶ ከፈለ የሚለው ራሱ በጣም ትልቅ ስህተት ነው። በነገራችን ላይ የመጀመሪያው ፍርዱ ራሱ ትክክል አይደለም። እንደው አዳም በሰራው ኢየሱስ ተቀጣ፣ የልጅ ልጁ ተቀጣ። ኢየሱስ ክርስቶስ እርግማን ሆነ፣ በእንጨት ላይ የተሰቀለ ሁሉ የተረገመ ነው ተብሎ ስለተጻፈ ኢየሱስ ክርስቶስ ስለኛ ኃጢአት እርግማን ሆነ የሚለው የጳውሎስ አስተምሮ ራሱ ስህተት ነው። ለምን ከተባለ እንዴት ነው እኔ በሰራሁት እናቴ ተቀጣ ፍትህ የሚባለው? እኔ በሰራሁት ኃጢአት ወይ አባቴ ተቀጥቶ እንዴት ነው ፍትህ የሚባለው? አንድ ሰው ፍትሃዊ የሚባለው የሰራው ሰው የሰራው ወንጀል፣ ምክንያቱም የሰራው ኃጢአቱን እኔ ከሰራሁት መቀጣት ያለብኝ እኔ ነኝ እንጂ ሰው ሌላ ሰው ከተቀጣ ምንድነው የሚሆነው? ይህ ፍትሃዊ ነው የሚባለው። ያን ሰውዬ ወጣቻው ኦሬዲ ወንጀል አልተከፈለም። ለምሳሌ አንድ ሰው መጥፎ ነገር ሰራ እንበል፣ ሰው ገደለ መሰለን። ከዛ በኋላ መንግስት መጣና መንግስት መጣና ከዛ ቀጥታ ምን አደረገ? የሆነ ሰው በእኔ
እንትን እኔ ልታሰርልሽ አለኝ እና አንድ ሰው ለምሳሌ ከዛ ታሰርልኝ እንበል ፍትህ ነው አሁን ይሄ አይደለም። ኦኬ ካንዴሽ ቀጥል በደንብ አስረዷቸው። የኃጢአት ውርስ መውረስ ማለት ምንድን ነው የሚለውን ነገር አማርኛው መሰለኝ አልገባቸው። ገና ስለ ጸነሰችው ሴትዮ የሚወራውን አምጥቶ ያው ወርሷል ልጁ ለምን ሆዷ ውስጥ ስለነበረ ብሎ ነው የሆነ ነገር በእትብት በኩል ነው እንደ ምግብ የሚተላለፈው እንዴት ነው እሱ ራሱ ቢያስረዱ ወይ አማርኛውን ተንትኖ ነው የሳቁ ካላችሁ መጀመሪያ እስከ አማርኛው ላይ እንግባባ ከወገኖች ጋር ይመስለኛል። እዛ ጋር ነው የተለያየ ነው። ሂዱበት እና ሀሰብ ካላችሁ የሌለውን ኬት አምጥቶ ነው የሚያሳያችሁ። ይሄ ትክክል አይደለም። ለማንኛውም ግቡ ክርስቲያኖች ካላችሁ፣ ለዚህ ጥያቄ መልስ ካላችሁ ግቡ። ብቻ ያ የሆነ ጊዜ አሚር ከፍቶት የነበረው ስብከት ራሱ አሪፍ ናት። እሷም ብንሰማት አሪፍ ነው። ጌታ ለዚህ ከብት ህዝብ ብሎ በከብት በረት ተወለደ አለ። እስኪ ለማንኛውም መወራረስ የሚባለው ነገር ምን እንደሆነ ይሳቁ ትንሽ ብታስረዳቸው የዛኔ አሃ ለካ የለም እንዲሉ ነው እኔ የፈለኩት፣ እነሱ እንዲረዱት ለዛ ነው። እኔ ግን ከሱ ማለት እሱን እንዳለ ሆኖ እኔ ሁሌ የሚያሳዝነኝ ኢየሱስ ነው ማለት አዳም ለሰራው ኃጢአት ምንም ያላጠፋ ልጅ ምንም አርፎ በተቀመጠበት ምንም ባላረገ እሱ ምንም ጥፋት ባላጠፋበት ሂድ ብሎ ለሌሎች ወንጀል እሱን መስቀል እሱን ማሰቃየት ለዛውም ደግሞ ላብ እያላበው መሬት ላይ እያንጠባጠበ ላቡ እንደ ደም እየፈሰሰ ይቅርታ እኔ ይለፈኝ እቺ ጽዋ ከኔ ተለፍ እያለ በሚለምንበት ጊዜ እግዚአብሔር እንዴት አልሰማውም? ብታዩት እና አንድ ሰው ባላጠፋው ጥፋት ባልሰራው ወንጀል ምንም ኃጢአት አልተሰራም እሱ እንደ ሰው ሁሉን ነገር አድርጓል፣ ግን ኃጢአት አልሰራም የተባለን ልጅ በዚህ መልኩ መቅጣቱ እኔ ትክክል ነው ብዬ አላምንም። ይሄ ማለት አልሰራ ያላጠፋውን መቅጣቱ ማለት። ከዛ ውጪ የኃጢአት ውርስ የሚባለውን ክርስቲያኖች ገብታችሁ እንትን በሉ። ኃጢአት ራሱ ምንድን ነው? ይሳቁ አሁን ባነሳው ላይ ግን ማለት ነው እንትን ይሆን እንዴ የአዳም ስጋ ይሆን እንዴ አድርግ ያለው የተባለው ያረገው አብ ኢየሱስ እንዳመልከው ያደረገው የአዳም ስጋ ነው ስለወረሰው ይሆን እንዴ? ለምን ወልድ አብን አምልኮታል አይደል? በተቃራኒው አብ ወልድ እንዳመልከው ያደረገው እሱ ሊሆን ይችላል። ስጋው የወረሰው ስጋ የኃጢአተኛ በነገራችን ላይ ይሄ እንትን እኮ በጣም ተያያዥ ነው። የኃጢአት ውርስ የሚባለው በመወለድ ብቻ የሚወረስ ከሆነ ኦርቶዶክሶች ከባድ የሚሆንባቸው ማርያም የዛ የኃጢአት ውርስ አለባት የለባትም ማለት ሰው በመውለድ ከሆነ ውርስ የሚወርሰው ኃጢአት የሚወረስ ነገር ነው አይደለም? እሱን አይተናል። ግን የሚወረስ ከሆነ ማርያም ከእናቷ ወይ ከአባቷ የወረሰችው የኃጢአት ውርስ አለባት ወይ? ማርያም ራሱ አንደኛው። ፕሮቴስታንቶችና ኦርቶዶክስ የጋራ ጥያቄ ደግሞ እንትና ኢየሱስ
ይሄ የኃጢአት ውርስ የሚባለው የሚተላለፍና ሰዎች ጋር በመወለድ ብቻ የሚተላለፍ ከሆነ ኢየሱስስ የኃጢአት ውርስ የለበትም? ይህንን ጥያቄ እናያለን ማለት ነው። ብሉይ ኪዳን ላይ እኮ ከሴት የተወለደ ሁሉ ኃጢአተኛ ነው ይላል። በነገራችን ላይ ያው የኃጢአት ውርስ ከተባለ ከሴት የተወለደ ሁሉ ኃጢአተኛ ነው ይላል። ኃጢአተኛ ነው ነው የሚለው እንደዛ ይመስለኛል። ማለት ኃጢአት አለበት። ከሴት የተወለደ ሁሉ ኃጢአት አለበት። እንዴት ንጹህ ሊሆን ይችላል? እንደዛ ነገር በመጀመሪያ እስኪ ኃጢአት ማለት ነው ሊሆን ይችላል። ምን ብላችሁ ነው ዲፋይን ያደረጋችሁት? በመጀመሪያ ግን ያለው እሱን እንመጣለን። ውርስ አለ ብለህ ታምናለህ? እሱን እንስማማና ከዛ በመጀመሪያ ዲፋይን ነው ማለት እንደ ክርስቲያን ዲፋይን ላድርግላችሁና እንቀጥል አይሻልም? ምናልባት አንደርስታንዲንጋችሁ ነው። እሺ፣ ፕሮቴስታንት ነው ኦርቶዶክስ? ክርስቲያን ነኝ እኮ እኔ ሙስሊም ነው አላልኩም። ፕሮቴስታንት ነው ኦርቶዶክስ? እሱን እንትን አልቀበለውም። ክርስቲያን ነው። እሺ 6681 የትኛውም መጽሐፍት ሁለቱም ትክክል፣ ምንም ችግር የለውም። ስለዚህ ከ81ዱ ማስረጃ ማመጣለት ትቀበላለህ ማለት ነው በውይይታችን ማለት ወደ ዋናው ቁም ነገር ብንሄድ አይሻለም? ለምን መሰለ እኮ እሱን እንዳንሄድ እኮ እያደረኩ ያለው በስተጀርባ ፖለቲካ ነው ያላቸው እና ወደ ቁም ነገሩ ምን እሺ ፖለቲካ ከሆነ ቁም ነገሩ ላይ ፖለቲካ ከሆነ እዛ ጋር ይታወቃል። ፖለቲካ ከሆነ ላርግላችሁና ወደዛ እንሂድ። እኔ አሁን ከ80ዱ ከ66ቱ ውጭ የሆኑ መጽሐፍቶችን አምጥቼ እንደማስረጃ ሃይማኖትና ፖለቲካ እንደሚያዝ የኢራንና የኢራቅ ማንዛዛት ስትወዱ በሁሉም ላይ ያለ ነው እኮ። አሁን እኔ ስለ ኢራቅ ስለምን ጠየቁ? እኔ ጠየቁት ከ66ቱ ውጪ ከ80 አሃዱ ማስረጃ ባመጣ ትቀበላለህ ወይ? ጥያቄ። በመጀመሪያ የመጽሐፉ ጥቅሙ ምንድን ነው? እስኪ መጽሐፉ ምንድን ነው ዓላማው? እኔ የምለው ልትወያይ ነው ልታደርቀን ነው የገባው እንዴ? ይውጣ ይሳቅ። ኧረ ተው አንተ ይውጣ ባክህ። ለምን እንታ ሰው ለምን ነው የሚሰብከው? አሚር ምንድነው ዝም ትለዋለህ እንዴ? ጋንጮ ላይ እየጠለዘ ጨረሳቸው። ለማንኛውም አንተ ጋንጮ አታርፍም እንዴ? ቆይ እንዴ አንተ እኮ ግራ አጋቡኝ እኮ ወላሂ። እየለመነ እሺ በቃ ምናምን እያለው ለመናገር ሃይማኖቱን ሊሰብኮ የገባውን ካፈረበት ምን ይሰራል? እኔ ገስት ባልሆን እኮ የሚሻለኝ ግን ያበሳጩኛል። እንዴ ለምን ነው የሚሰብከው? እንትናቸው ያስታውቃል። ሃይማኖታቸው የሚያፍሩበታል። ፕሮቴስታንት ኢየሱስ እንትን አዳም ምህረት እንደጠየቀ ማስረጃ በመጣለት ይሄ ሰው ይቀበላል ወይ? አዳም ተጸጽቶ ማረኝ ብሎ ኃጢአቱ ተምሮለታል በ80 አሐዱ መጽሐፍ። ይሄንን ባመጣለት ይሄ ልጅ ይቀበለኛል? እንትን አታድርጉት እሺ፣ ውስብስብ አታድርጉት፣ ግልጽ የሆነውን ነገር እኔ ብልህ ብራዘር ኃጢአት ምን እንደሆነ ዲፋይን ቆይ አንተ የምትለውን ተወውና ከ80ኛውም ማለት እንደሆነ አንዴ ታብራራለናለህ። አንዴ ላውራ። ኢሳቅ ከ80ኛውም ከ60ኛውም ከሁሉም ስጠው አልቀበልም ማለት አይችልም። አሁን ተወያዩ፣ ቀጥል። ኃጢአት ምን ማለት ነው? ውርስ አለበት የለበትም? ድንግል ማርያም አለባት የለባትም ስትሉ ሰምቼ ላብራራላችሁ ፈቃደኛ ከሆናችሁ፣ ያለዚያ ችግር የለውም።
ኃጢአት ምን እንደሆነ ላብራራላችሁ። በቃ ጠይቁ ስለነበረ ብዬ ነው። ችግር የለም። በቃ እኮ በውይይታችን መሀል ያስሚን እንዳለች፣ ኧረ ቆይ ተረጋጋ። በውይይታችን መሀል ያስሚን እንዳለች ከ80 አሐዱ ማስረጃ አመጣለሁ የምፈልገው ውይይት ሰዓት ላይ ያን አልቀበልም ማለት አልችልም። ምክንያቱም እኛ ክርስቲያኖች ልዩነት የለንም ብለሃል። የፖለቲካ ልዩነት ነው። ስለዚህ የፈለግኩትን ማስረጃ መጠቀም እችላለሁ። ኃጢአት ምን እንደሆነ ላብራራላችሁ የገባሁት ይህንን ሰምቼ ነው። ኃጢአት ምንድን ነው? የውርስ ኃጢአት አለበት የለበትም፣ ማርያም አለባት የለባትም የሚለውን ነገር ማብራሪያ ከሆነ ላብራራላችሁ። ይሳቅ ወይ ታወው 2 ደቂቃ ያው ካውንትዳውን ይደረግለትና በቃ ሻውራ ያው 2 ደቂቃ ተሰጥቷል። መልካም። በመጀመሪያ ኃጢአት ማለት ምን እንደሆነ እናውቃለን። በሁለታችንም ተቀምጧል። ሰበካ አንፈልግም። ትወያያለህ ወይ? ተቋርጬ ነበር እንዴ? ችግር የለም። ኃጢአት ምንድን ነው? እሱን እንትን ይበላል። ኃጢአት ምንድን ነው? አጭር ማብራሪያ ሳይሆን ዝርዝር። ኃጢአት ማለት እግዚአብሔር አዳምና ሔዋን ከፈጠራቸው በኋላ የሰጣቸው ነገር አለ። አዳምና ሔዋን ምንድን ናቸው? ወይ ደግሞ የሰጣቸው ነገር አለ ወይስ የለም ሳይሆን ኃጢአት ራሱ ምንድን ነው ነው ጥያቄ። ስለ አዳምና ስለ ሔዋን የሰጣቸውን መመሪያ መጣስ፣ የሰጣቸውን እውቀትና ትምህርት መጣስ ነው። ስለዚህ ኃጢአት ማለት የፈጣሪን ትእዛዝ መጣረስ ነው አይደል? እግዚአብሔር ከሰጣቸው እውቀትና ትምህርት ለምሳሌ እሱ እንደፈጠራቸው ነው። በቃ ችግር የለም። ምሳሌ ሰማይ ገዥ እንዲሆኑ ፈጥሯቸዋል። የሚበላና የማይበላውን ነግሯቸዋል። እና ከዛ ውጭ ከሆንክ ኃጢአት ነው። ኃጢአት የሆኑበት እውቀት ማለት ነው። ተቋርጫለሁ። የመጀመሪያው ትሰማለህ ወንድም ይስሐቅ? እኔ የምለው ጆሮውን በጥጥ ደፍናው ነው እንደምታወራው? እያወራህ እየጠየቅኩ ነው። በቃ ጨረስክ። ኃጢአት ማለት የእግዚአብሔርን ማመጽ ነው እንዴ? ይገባን። አንተ ብቻኛ ብቻ አዳማጮች አይደለም እንዴ? አሁን እኔ የጠየቅኩ ጥያቄ ኃጢአት የሚሰራ ነው ወይ ደግሞ የእግዚአብሔርን ትእዛዝ አድርግ ያለውን አለማድረግ ወይ ደግሞ አታድርግ ያለውን ማድረግ፣ ይሄ ነው በቃ። ሌላ ነገር አለው? አዎ ሌላ አለው። የእውቀት ማለት የተሳሳተ እውቀትና የተሳሳተ ድርጊት ሁለቱም ነው። ድርጊት ብቻ ሳይሆን እውቀትም ነው። መጀመሪያ እውቀት ነው፣ ቀጥሎ ድርጊት ነው። ሁለቱም ነው ማለት እግዚአብሔር ከነገራቸው እውቀት ውጪ ማወቅና መቀበል የእውቀት ኃጢአት፣ ቀጥሎ ደግሞ የድርጊት ኃጢአት። የእውቀት ኃጢአት ምንድን ነው ያለው? እሺ የእውቀት ኃጢአት ማለት ለምሳሌ እግዚአብሔር ለአዳምና ለሔዋን የነገራቸው ነገር አለ ማለት ምድርን፣ ሰማይን፣ ባህሩን የሚገዙ እግዚአብሔር እንደፈጠራቸው እና በሁሉም ጥያቄን ተረተኳል። ቆይ ጥያቄን ተረተኳል። ጥያቄ እንደገመልኛ እንዴ? አሁን የእውቀትን ኃጢአት ላስረዳሽ። ምንድን ነው የጠየኩህ? የጠየኩህ ጥያቄ ምንድን ነው? የእውቀት ኃጢአት ምንድን ነው? እኔ የነገርኩሽ በቃ። ስለዚህ የእውቀት ኃጢአት ምንድን ነው ብዬ ስልክ አሁን ለምሳሌ ይሄ ከለር ነጭ ነው ጥቁር ነው ስልክ፣ አይ ይሄ ከለር ጥቁር ነው ዳትሴት በቃ እንጂ ይሄ ከለር እኮ ጥቁር የሆነው ከጥቁር ጋር ተደባልቆ አረንጓዴ ሲሆን ከዛ ቀይ ሊሆን አስቡ አትበለኝ። የእውቀት ኃጢአት ምንድን ነው? ዳትስ ማይ ኩዌሽን። የሔዋን የእውቀት ኃጢአቷ እግዚአብሔር ከነገራት እውቀት ውጭ የእባብን እውቀት መቀበሏ፣ ይህን ብትበሉ አይናችሁ ይበራል ለእውቀትና ለጥበብ መልካም ነው የሚለውን ነገር። ስለዚህ የእውቀት ኃጢአት የሚባለው ሔዋን የአዳምን እንትን ሀሳብ መስማቷ እሱ የእውቀት ኃጢአት ይባላል። የማንን ሀሳብ? የሴጣንን። ያው የእሱን ሀሳብ ሰምታ መቀበሏ የእውቀት ኃጢአት። መልካም እሺ፣ በቃ ችግር የለውም ተው በቃ እሺ፣ መልካም። ከዛ በኋላ እግዚአብሔር ረገማቸው አይደለም ከወጡ በኋላ ከዛ በኋላ አሁን ይሄ ኃጢአት የተላለፈው እኛ ጋር የእውቀት ኃጢአት ነው ወይስ? ቆይ አንዴ እኔ እሱ ማብራሪያው ጋር ሄድኩም። ማን ተረገመ ማን አልተረገመ አይደለም የኔ ጥያቄ። እሺ ከዛ በኋላ እኛ ላይ የተላለፈው ኃጢአት የትኛው ኃጢአት ነው?
የልጅ ልጆቻቸው ማለት በልጅ ልጃቸው የትኛው? ኧረ ቆይ በኋላ እንትን ይኸውልህ፣ ቆይ አንዴ እኔ ለምጠይቅህ ጥያቄ አንዴ ያለው እኔ ለምጠይቅህ ጥያቄ እርግማኑ ለአዳምና ለሔዋን ነው በዋነኛነት። ስለዚህ እርግማኑ ለእኛ አልተላለፈም ማለት ነው። በስጋ ማለት በእነሱ እርግማን ምክንያት እርግማኑ አንዴ እኔ አሁን በስጋ ነው በምንድን ነው አላልኩም። መጀመሪያ ምንድን ነው የተላለፈው ብዬ ስጠይቅህ እኮ ምንድን ነው ያልከኝ? አልተላለፈም አልከኝ። እርግማን በእኛ ላይ ተላልፏል አልተላለፈም? የተላለፈው ምንድን ነው? ያልተላለፈው ምንድን ነው? የተላለፈው ምንድን ነው? ያልተላለፈው ምንድን ነው? በቃ መልስ ጥያቄ። የተላለፈው ከስጋ ጋር ተያይዞ ለምሳሌ በስጋ ድቀት ይሄ ነገር ተላልፈዋል። ያልተላለፈው ግን የተወለዱት ደግሞ የእግዚአብሔርን ሀሳብ ከተከተሉ ለምሳሌ እሺ ቆይ በቃ ችግር የለውም። ኢየሱስ ክርስቶስ መጥቶ የተሰቀለው ለግማሹ ነው። ኢየሱስ ክርስቶስ የተሰቀለው ለግማሹ ነው፣ ለሁሉም። ስለዚህ ያልተላለፈው ኃጢአት ምንድን ነው? ያልተላለፈው ኃጢአት የትኛው ማለት? የተላለፈና ያልተላለፈ ኃጢአት አዳልከኝ። ያልተላለፈው ኃጢአት ምንድን ነው? ለምሳሌ እነሱ በመረገማቸው ያንን እርግማን ቀጥታ አትቀበይም። ከዛ በኋላ ግን ለምሳሌ የእግዚአብሔርን ሀሳብ ከቀጠልሽ በረከት ጽድቅ ታገኛለሽ። ያለዚያ ደግሞ የሰይጣን ሀሳብ ከተቀበልሽ ደግሞ ኩነኔ እርግማን። ይሄ እየነገርከኝ ያለኸው ስለመቀበልና ስላለመቀበል ነው ወይስ ደግሞ ስለ ኃጢአት ውርስ ነው እየነገርከኝ ያለኸው? ከአዳምኛ ቆይ ቀበያቸው ነገሮች ቀጣይነት አላቸው። አንዴ ስለመቀበል አይደለም እያወራን ያለ ነው። ስለመቀበል አይደለም እያወራን ያለ ነው። ተረጋጋ። አንዴ ቆይ እኔ ረጅም እንትን አትሄድ፣ ችግር የለውም። እሺ በጣም አጠር ያለ ጥያቄ አጠር ያለ መልስ። አሁን ለምሳሌ አንተ የኃጢአት ውርስ የተላለፈብን አለ ያልተላለፈብን አለ አልከኝ አይደለ? ስለዚህ እኔ አሁን መጥቼ አሚር ለበላኸው ምግብ ብር ከፍያለሁ፣ እሺ ግን ለዳቦና ለሻዩ አልከፈልኩም፣ የከፈልኩት ለሩዙና ለኢንዶሚው ነው ብዬ ብላው ሁለት ያልከፈልኳቸው ምግቦች አሉ፣ ሁለት ደግሞ የከፈልኳቸው ምግቦች አሉ። ኢየሱስ ክርስቶስ እኛ ከአዳም ኃጢአት ስንወርስ የወረስነው ምንድን ነው? ያልወረስነው ምንድን ነው? በቃ የወረስነው ይሄን ነው፣ ያልወረስነው ይሄን ነው። በላይ ረጅም መልስ አትሂድ። ኦኬ። በስጋ መዳከም ለምሳሌ ሰዎች ሊታመሙ ምናምን ይችላሉ። እነዚህ ነገሮች አዳም ከወጣበት ጋር ተያይዞ ማለት ነው። ከዛ ቀጥሎ ግና ያሉት ሰዎቹ ምክንያቱም በልጆቹ እባቡን የመቀጥቀጥ ግን መብት ነበራቸው። እንዴት? የእግዚአብሔርን ትእዛዝ፣ ሀሳብ፣ እምነት በመቀበል የመቀጥቀጥ እንትን አቅምና መብት አላቸው። ያለዚያ ግን በእያንዳንዱ ግን እባቡን መቀጥቀጥ ኃጢአት ነው። እባቡን መቀጥቀጥ ኃጢአት ነው። እባቡን መቀጥቀጥ ኃጢአት ነው ማለት መቀጥቀጥ ማለት እኔ መቀጥቀጥ ማለት ምን ማለት ነው አላልኩም። መቀጥቀጥ ማለት ምን ማለት ነው አላልኩም። እባቡን መቀጥቀጥ ኃጢአት ነው። እባቡ ማለት እኮ ሀሳቡና እውቀቱ ነው። አረ ቆይ እባቡ ሀሳብና ይኸውልህ አሁን በጣም እንትን እያልክ ነው። የሆነ ስምህ ማን ነው ስልክ በጣም ሰፊ ነው። በነገራችን ላይ ለእናንተ በጣም ሰፊ አይደለም። ለኛ በጣም አንድ ነገር ልንገርህ። አንዴ ለእኔ ጭራሽ ሰፊ አይደለም። ለእኔ ማለት ምንት ነው። አሁን ቆይ አንዴ ሳወራ ጣልቃ አትግባ። ችግር የለውም። እንደኔ ገብቶት የተረዳ የለም። አንዴ ላውራ። እሺ አንዴ ቴንኪው እንትን 200 አድርገው። ጎዶሎ ቁጥር ጥሩ አይደለም። ይኸውልህ እኛ የወረስነው ከአዳም ኃጢአት አለ። ልክ ነኝ አይደለሁም? አዎ ወይም አይ ነው የምፈልገው። እሺ የተወረሰም አለ ያልተወረሰም አለ። ለዚህ ነው አልገባሽም ያልኩት። እሺ ቆይ ተረጋጋ። በቃ ቴንኪው። አረ ቆይ አንዴ። እሺ የወረስኩት ኃጢአት ምንድን ነው? አንቺ ከእሱ የወረሽው ኃጢአት ይሄንን ኃጢአት ወርሰሻል ብለክ የወረስኩትን ብቻ አስቀምጥልኝ። ምንድን ነው ከእሱ የወረስኩት? የስጋ መታመም፣ የስጋ ሞት፣ እነዚህ የወረፍሻቸው ናቸው። ያልወረሻቸው የስጋ መታመምና የስጋ መታመምና የዘላለም ሞት፣ የስጋ ሞት። እሺ ከዛ ኢየሱስ ክርስቶስ መቶ ሲሰቀል ያንን የውርስ ኃጢአት ሽሮታል አልሻረውም? ሁሉም ተሽሯል። ሞት ቀርቷል። ይሄኛው የስጋ ሞት የሚጠፋው ሞት ቀርቷል። ወርስ በቃ ቆይ ለዚህ ነው አልገባሽም ያልኩሽ። ቆይ ወይ አሁን ሰዎች ሞታሉ ልትይ
ግን ሰዎች ሙተው ስለ ሕያው በሆነ ስጋ ሲነሱ ቀስ በል ልትይኝ ነው። እኔ ለምንድን ነው ግን ቆይ ከክርስቲያኖች የዘላለም ልትይኝ ነው የምትሉኝ? ቆይ ተረጋጋ። ለዛ ነው ያልገባሽ። ስለዚህ የውርስ ኃጢአት አለ አይደለ? የትኛ የውርስ ኃጢአት አለ አይደለ? ከአዳም የወረስኩት ኃጢአት አለ። ለነማን? ከአዳም የወረሽው ኃጢአት አለ። እነዛ ኃጢአቶች ደግሞ አረ ቆይ ቃንዴ አንቺ ግን ኢየሱስ ክርስቶስ እስካልተቀበልሽ ድረስ ግን በሞት ውስጥ ነሽ። ሁለንተናዊ ሞት ውስጥ ነኝ። ሁለንተናዊ ሞት በሁሉ ሁለንተናዊ ሞት ውስጥ ነሽ አንቺ። ችግር የለውም። እሺ ሁለንተናዊ ሞት ውስጥ ነኝ። እግዚአብሔር ፍትሃዊ ነው ታዲያ የአዳምን ኃጢአት ለኔ ሲያወርሰኝ መቀበልና ፍትህ እግዚአብሔር ቆይ እግዚአብሔር ፍትሃዊ ነው። ክርስቶስ እኮ ሞቶልሻል። ያንቺ ግን የመቀበልና ያለ መቀበል አንዴ ሞቶልሻል። የኢየሱስ ክርስቶስ ሞት ጋር መጣለን። አሁን አንቺ እኮ ሌላ ስራ ስሪ አልተባልሽም። ቆይ መቀበልና ያለ መቀበል እንዴ ተው እንጂ ዘመድ አዝማዶች አያስወሩክም። አንዴ አላዳላ እንትን እልካለሁ። እሺ ሚዩት አረግካለሁ። ቀስ በለ። በጣም ተረጋግቼ እያወራሁክ ነው። እግዚአብሔር የአዳምን ኃጢአት እኔ ዕፀ በለሱን ባላቀበልኩበት ባልኖርኩበት ጭራሽ ባልተፈጠርኩበት መቶ አንቺ ከአዳም የወረሽው ኃጢአት አለብሽ ብሎ ሲለኝ እግዚአብሔር ፍትሃዊ ነው? ይኸውልሽ ይሄ እኮ የዘር ነው። ለምሳሌ ሲድ አለ አይደል? የዘር ማለት ቆይ ኃጢአት የዘር ነው? 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 ኃጢአት የዘር ነው ወይ? የእግዚአብሔርን ስራ መከላከል አትችይም። አሁን ለምሳሌ አንቺ አረ ቆይ እኔ ምሳሌው ጋር ትበለኝ። ኃጢአት የዘር ነው ወይ? ኃጢአት የእግዚአብሔርን አሰራር መቃወም አትችይም። ያለው ለምጠይቅህ ጥያቄ ምናምን መቃወም ትችያለሽ። አንዴ ለምጠይቅህ ጥያቄ የምፈልገው መልስ እንጂ እንዳንተ አይነት ማብራሪያ በሚሊዮን የሚቆጠሩ የሚሰጡኝ ሰዎች አሉ። ኃጢአት በቃ እንደዚህ መውረድ መብት ነው። አሪፍ ነው። ቀጥሎ አሁን ማንም አላወረደውም። ጋንጮሮ ራሱ ነው። ጋንጮን አትመሩት፣ ነካክቶት ይሆናል። አንተ ሌላ አልታወቀውም። ይሳቅ ግን ምንድነው ስለ ኦሪጂናል ሲን እስኪ ኧረ እኔ መጀመሪያ ቃሉ ላይ ሳትግባቡ ስለምትሄዱ ይመስለኛል እንደዚህ ሰፊ የሚወራውና ውርስ ኃጢአት ራሱ